በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ህልመ ሌሊት ድሪም ሴክስ ወይም ዝንየት በሚል ርዕስ በተከታይ ይዘን የምንቀርበው ክፍል 8። እንደምን ቆይታችኋል? በያላችሁበት ሰላም እግዚአብሔር ይብዛላችሁ። በዚህ ርዕስ ብዙ ሰዎች የሚፈተኑበት ብዙ ሰዎች የሚያለቅሱበት እንደሆነ በስልክ ባገኙን በብዙ መቶ የሚቆጠሩ ሰዎች ህይወት መረዳት ይችላል። ብዙ ሰዎች ችግሮቻቸው ለማካፈል ምስጢሬን የሚሸከም በችግሬ ከኔ ጋር የሚቆም ይኖራል ወይ ብለው የሚጨነቁበት እንደሆነ ተረድተናል። አዎ እግዚአብሔር ከናንተ ጋር ሊሆን ሊያግዛችሁ ከዚህ ሰይጣናዊ ፈተና ሊያወጣችሁ ዝግጁ ነው። ጠላት ሰይጣን አስጨንቆ ከዚህ ነፃ ልትወጣ አትችልም ይልሃል። እግዚአብሔር ነፃ ሊያወጣ ዝግጁ ነው። የምክር አገልግሎት የጸሎት እገዛ ብትፈልጉ በመንፈሳዊ ጉዳይ ለማገዝ ከናንተ ጋር እንዲሁ በነፃ ልናገለግል ዝግጁ ነን። በስክሪኑ ላይ ባሉት ቁጥሮች በመደወል ማነጋገር እንደምትችሉ በእግዚአብሔር ፍቅር ላሳስብ እወዳለሁ። ይህ አገልግሎት ከተጀመረ በኋላ በቅርብም በሩቅም እጅግ ብዙ የአገልግሎት በሮችን የከፈተልን እንደሆነ አይተነዋል። ስልጠናዎች እንሰጣለን፣ የምክር አገልግሎት እንሰጣለን። ለዚህ ሁሉ የእግዚአብሔር ስራ አጋዥ ይፈልጋልና እግዚአብሔር አሳስቦኛል፣ ልቤን ሞልቶታል የምትሉ በስክሪኑ ላይ ባሉት የባንክ ቁጥሮች እግዚአብሔር እንዳሳሰባችሁ እጃችሁ እንደተዘረጋ ልባችሁ እንዳሰፋ መጠን እንድትለግሱ በእግዚአብሔር ፍቅር አደራ ላለው እድልም ስለሆነ ለዚህ በረከት እጋብዛችኋለሁ። የህልመ ሌሊት ወይም ድሪም ሴክስ መነሻው ምንድናቸው በሚል ባለፉት 4 ምክንያቶችን አንስተናል። ሊሆኑ የሚችሉ ለአንዱ ሊሆን ይችላል፣ በአንዱ ላይ ሌላው ሊሆን ይችላል። እነዚህ የሚዘረዘሩትም እናንተን ላይ መለከቱ ይችላሉ። ወይ ደግሞ የእናንተ መነሻው ምናልባት እኛ ከተረዳ ነው እግዚአብሔር ካስተማረን ሌላም ሊሆን ይችላል። ነገር ግን መልስ የሆነው ግን የእግዚአብሔር ክንድ ለሁሉም የሚደርስ እንደሆነ መናገር እንፈልጋለን። 5ኛ ለዚህ ያነሳሳል መነሻ ይሆናል ብለን የምናስተውለው ወይም ደግሞ የተረዳንበት በህይወታችን ውስጥ የሚገጥሙን ተግዳሮቶች ወይ ደግሞ ትንኮሳ፣ በእንግሊዘኛው ሞለስቴሽን የሚሉት በቃ ትንኮሳ፣ መደፈር። ምናልባት መደፈር በቀጥታ ላይፈጽምብን ይችላል። አንዳንዴ በአንደበት የሚሰነዘሩ ወሲባዊ ቃላት ሰዎች ባንቺ ላይ ወይም ባንተ ላይ የሚያነሱት የሚሰነዝሩት ወሲባዊ የረከሱ ቃላት እነዚህ ራሳቸውን የቻሉ አጋንንታዊ ተጽዕኖ የሚያሳድሩ እንደሆኑ ልትረዱ ይገባል። ዝም ብሎ የሚወረወር መጽሐፍ ቅዱስ በኢሳይያስ ምዕራፍ 6 ላይ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ነብዩ ምን አለ? አንደበቶቻቸው በረከሱ ሰዎች መካከል አለሁና አለ። ጆሮ ይረክሷል አለ። አያችሁ፣ የሚወረወሩ የረከሱ ነገሮች ለእናንተ ህይወት ፍላጻ ሊሆኑ ይችላሉና በእግዚአብሔር ጸጋ መሸፈን ያስፈልጋል። እና ስታልፊ በማይሆን በረከሱ በቆሸሹ ቃላት ወሲባዊ ትንኮሳ በቃል የሚወረውርብሽ ቢኖር የእግዚአብሔር መንፈስ ጥበቃ ከሌለሽ ለተለያዩ አጋንንታዊ ውጊያዎች ያጋልጥሻል፣ ያጋልጣል። እንደገና ደግሞ ከልጅነት ዘመን ጀምሮ የሚደረጉ መገፋቶች ወይም አቢዩዝ መደረግ፣ ምናልባት በዚህ በሴክሹዋል ብቻ አይሆንም፣ የማትረባ ደደብ፣ አንተ ሰው አትሆንም፣ አንቺ የትም አትደርሽም የሚሉ አሉታዊ የሆኑ ክፉ ቃላቶች ሲነገሩ፣ በተለይ ወላጆች ልጆቻቸውን በማይገባ ቃላት የምትናገሩ ህይወታቸውን እንደሚያበላሽ ለማያውቁት፣ ላላስተዋሉት፣ ለማይጋፈጡት፣ ለማይችሉት በራሳቸው አቋም ካሉበት ደረጃ አንጻር ማለት ነው አጋንንት ነው የምታጋልጧቸው። ይሄ ማትረባ ከከላይ አትሻለም፣ ወንድም እንደዚህ ነው፣ እህትሽ እንደዚህ ናት፣ አንተ ግን እንደዚህ ነህ ማትረባ
ከንቱ እንላለን። ከአፋችሁ ስለሚወጣው ቃል ተጠንቀቁ። እነዚህ ልጆችን ለአጋንንታዊ አሰራር ያጋልጣሉ። ለምሳሌ በዚህ የተነሳ እኮ ሰው የሚጠሉ ጨካኞች፣ ነፍሰ ገዳዮች ይሆናሉ። አንዳንዶች ነፍስ ባይገሉ ውስጣቸው ግን በጥላቻ የተሞላ ሰውን ሁሉ የማይወዱ ለሰው በጎ ነገር የማይመኙ ይሆናሉ። እነዚህ ተጽዕኖዎች እንደሚያመጡ ለህልመተ ሌሊትም ሌላም የረከሰ ነገር ተጋላጭ ያደርጋሉ። ከነዚህ የተነሳ አንዳንድ ሰው በቃ አትችልም ከንቱ ነህ ስለሚባል በድብቅ ወንጀል ይሰራል እንደሚችል ሊበቀል። ይሄ ሁሉ የበቀል መንፈስን በሰዎች ላይ እንዲጣበቅ ያደርጋል፣ በቀለኛ ያደርጋል። እንዳለው ለህልመ ሌሊትም ለማስተርቤሽንም ልቅ ለሆነ የወሲብ ፍላጎት በቃ በተለይ ሬፕ ማድረግ፣ አስገዶ መድፈር በቃ ጀብዱ እንዲያደርጉ ያደርጋቸዋል። ለዚህ ሁሉ ያጋልጣል እና የልጅነት ወይ ደግሞ በተለያየ ህይወታችን የሚያጋጥሙ መገፋቶች፣ የሚደርሱብን መከራዎች ለዚህ እንደሚያጋልጡ መጠንቀቅ ማወቅ አለብን። ለነዚህ በር ይከፍታል። አንዳንዱ ደግሞ ራሱ ስለ ጉዳቱ እያሰበ እኔ ማልጠቅም ነኝ፣ እኔ ከንቱ ነኝ እያለ እያሰበ እንዲኖር ያደርግና ወደ ውጪ ወደ ሰው ጋር የሚገናኝ ሳይሆን ለውስጡ የሚናገር ምናልባት ከሳትኩኝ ኢንትሮቨርት ነው የሚሉት ፈረንጆቹ ልታረም እችላለሁ። በቃ ወደ ውስጡ የሚያወራ ብቻ ወደ ውጪ የማያወጣ ነገሩን የማይገልጥ ይሆናል። እነዚህ ጉዳዮች ለአጋንንት አሰራር የሚያጋልጡ ናቸው። ወገኖቼ መቼም ያለንበት ኢኮኖሚያችን ስለማይፈቅድ እንጂ ብዙ እኮ ችግሮቻችን የስጋ ህመም የሚያመጡብን፣ መንፈሳዊ መቃወስ የሚያመጡብን ቁጭ አድርጎ የሚያወራን ሰው ብናገኝ ብዙ ችግሮች ይገለጣሉ። ምንጩ ይታወቃል። ምንጩን ማወቅ መፍትሄው ቀላል ነው። በእርግጥ እንደ ችግራችን እንዳለንበት የአገራችን ኢኮኖሚ እንደ ድህነታችን እግዚአብሔር ለገጠሙት ተግዳሮቶች አሳልፎ ስላልሰጠን እንጂ ፈረንጆቹ እኮ ትንሽ አደጋ ሌላ ቦታ ደረሰ ብለው አእምሯቸው ይቃወሳል። እኛ ግን በሃርድሺፕ ስላለፍን ይሆናል ይመስለኛል እግዚአብሔርም ቸርነት ጨምሮበት ለብዙ ነገሮች አልተጋለጥም። ግን የማናያቸው ውስጣዊ መንፈሳዊ የሰይጣን ውጊያዎች፣ ተጽዕኖዎች አሉ። ብዙ ሰው ያለቅሳል። ስድስተኛው ደግሞ በትራንስፖርት ላይ የሚደርሱ ጾታዊ ትንኮሳዎች። አሁን ጾታዊ ትንኮሳ ስንል ድሮ የተለመደው ወንድ ሴትን ነው። ሴቶችም ሆነው ወንድን ትንኮሳ በወንዱ ላይ ጾታዊ ትንኮሳ የሚያደርጉ አሉ፣ ይኖራሉ። ሆነ ብሎ ትራንስፖርት ላይ ያጋጥሟቸው ይሆናል። ስፍራ የጠበባቸው መስለው የሚጋፉሽ፣ ጾታዊ ትንኮሳ የሚያደርጉብሽ፣ ወይም ደግሞ ለመቀመጥ መመቻቸት የምትፈልግ መስላ የሰውነት አካሏን ገልጣ የምታሳይ። እንደነዚህ አይነት ነገሮች ሲገጥማችሁ ቀለል አድርጋችሁ አትዩት። ፈጥናችሁ ስፍራ መቀየር ወይ ደግሞ ከአቅማችሁ በላይ ከሆነ የሌላ ሰውን እርዳታ መጠየቅ፣ ከባሰ መውረድ ሊቀር ይችላል ይገባናል እንጂ ቆይ ትንሽ ነው የምወርደው፣ ቆይ ትንሽ ጊዜ ነው እንዴት አደርጋለሁ፣ ወይ ደግሞ ሰው ምን ይለኛል ብላችሁ አትበሉ። ኮርነር ሲያደርጓችሁ አንዳንዴ በተወሰኑ አንድ አይነት ጾታ ሆኖ አንቺን ወደዛ ሲያስገቡሽ ወይ አንተን ወደዛ ሲያስገቡ መጠንቀቅ ይገባናል። አንዳንዶቹ ከተራ ወሲባዊ ፍላጎት በዘለለ አጋንንታዊ ተልኮ ያላቸው አጋንንትን አሰራር ወይም የአጋንንትን መንፈስ የሚያስተላልፉ ወይም በእንግሊዝኛው ዲሞኒክ ቬስልስ ይባላሉ። አስተላላፊዎች ናቸው። ሰይጣን የሚጠቀምባቸው ናቸው። አንዳንድ እኮ የአንድ ቀን ንክኪ አንቺን ወይም አንተን ሴሰኛ ወይ በህልመ ሌሊት እንድትመታ ወይ ደግሞ ማስተር ቤት እንድታደርግ አድርጎ ይሆናል። እኔ አንድ ሰውዬ በካውንስሊንግ የነገረኛል። በባስ ላይ አንድ ሰው ወንድ ነው፣ ይሄኛውም ወንድ ነው፣ ሀፍረተ ስጋዬን ነካኝ። ከዛ በኋላ ወደ መጥፎ ልምምድ ውስጥ ገባው።
ሆሞሴክሹዋል ውስጥ ገባ። ለሆሞሴክሹዋል የሚያነሳሳ ኢቭን ሴቶች እንኳን ነው ሴቷን ፕራይቬት ፓርት እንደሚሉት በቃ የማይነካ ቦታሽን ከነካች ያቺ ሴት የማታዘጋጅሽ ለሌዝቢያንነት ነው። እና እንዲህ የማይገባ ቦታ እኛ የምናስበው ተቃራኒ ጾታ ብቻ ይመስለናል። ተመሳሳይ ጾታም ሆኖ የማይገባ ቦታ ሲነካ ወይም የማይገባ ቦታ ሲነኩሽ ስትነካሽ ሴት ልትሆን ትችላለች። እኛ የምናስበው ከተቃራኒ ጾታ ብቻ ይመጣውን ነው። ተመሳሳይ ከሆኑ ጾታዎችም ይመጣ ለአጋንንታዊ እርኩሰት የሚያጋልጡ ነገሮች ሊገጥሙን ይችላሉ። ለምሳሌ አንዳንዶች ወንድ ሆነው ወንዱን፣ ሴት ሆነው ሴቷን ሰላምታ ሲሰጡ ሰላምታው የማይመች ስለገጠመኝ ነው። ወንድ ሆኖ ሰላም ሲላችሁ ሰላምታው የወንድ አይመስልም። ሴታ ሴት መስሎ ሰላም የሚላችሁ ወንድ ያጋጥማል። አዝናለሁ እንደዚህ ስል። ወይ ደግሞ እናንተ እንደ ሴት ቆጥሮ ተቃራኒ ጾታን ሰላም እንደሚባልበት ተቃራኒ ጾታ ሰላም የሚባልበት የራሱ የሆነ ልዩነት አለው ማለት አይደለም። ግን የሆነ ሴክሹዋል ፍላጎት ያለው አይነት አቀራረብ ሰላም ይለዋል። ዝም አትበይ። ሴትም ብትሆን ሰላምታዋ ከጤናማ ሰላምታ ከዘለለ ተጠንቀቂ። አጋንንትን ስራ እያስተላለፈችብሽ ነው። ነገ ሌዝቢያን ልታረግሽ ነው። ሆሞሴክሹዋል ልታረግሽ ነው። ግብረ ሰዶማዊ ልታረግሽ ነው። ሌላም ነገር ይከተላል። ያ ጉዳይ ሌሊት በህልም መጥቶ ወደ ህልመ ሌሊትና አጋንንታዊ ወደ ሆነው ውጊያ ሊያመጣ ይችላል። እና የማይገባ ማንም ሊነካ የማይገባው ከሰውነት ክፍሎቻችሁን ፈረንጆቹ ፕራይቬት ፓርት ይሉታል ምንለውን ሀፍረተ ስጋዎቻችንን በቃ ሴንሲቲቭ የሆኑ ለጾታዊ ፍላጎት ሴንሲቲቭ የሆኑ ክፍሎቻችንን ሲነኩ ተቃራኒ ጾታም ይሁን ተመሳሳይ ጾታ ሲሆን ይሄንን ዝም እንዳትሉ ለማሳሰብ እወዳለሁ። ምክንያቱም እነዚህ ነገሮች ሁሉ ለአደጋ የሚያጋልጡ ናቸው። ሳናቃቸው መነሻቸው ብዙ ነው። ቀለል አድርገን አንያቸው። ሌባው ሊሰርቅ፣ ሊገድል፣ ሊያርድ፣ ሊያጠፋ ይመጣል ነው የሚለው። መንገድ ነው የሚፈልገው በብዙ አቅጣጫ። ታስታውሳላችሁ በኤደን ገነት ሔዋንን ሲያስታት የሚያምር የሚያባብል ቆንጆ አድርጎ ለጥበብ አድርጎ ያቀርባል። መጠንቀቅ አለብን እና የቀረቡት በሙሉ ምን አደጋ ሊያስከትልብኝ ይችላል ብላችሁ መጠንቀቅና መጠበቅ አለባችሁ። በእርግጥ በነገራችን ላይ የሁሉ መፍትሄ ምለው የመፍትሄ የለው ጉዳይ የለም። በየትምህርቶቹ ውስጥ ሁሉ መፍትሄ ሳልናገር አላልፍም። ምክንያቱም መፍትሄው ባለመፍትሄው ማህተሙን የፈታ የችግሮች ሁሉ መፍትሄ የኃጢአት መድኃኒት ሆኖ የተገለጠው ቀራንዮ መስቀል ላይ ደሙን ያፈሰሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በነገራችን ላይ ወደ ክርስቶስ መምጣት የዘላለም ሕይወት ከማግኘት ባሻገር በመናፍስቱ ዓለም ውጊያ እንዳይደርስብን ፕሮቴክሽን ነው። ደስ መከለል መጽሐፍ ቅዱስ በመዝሙር 90 ቁጥር 1 ላይ በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ነው የሚለው። በቃ መከለያ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛ ይናላለሁ፣ በእርሱ እታመናለሁ፣ በእርሱም ካዳኝ ወጥመድ ከሚያስደግጥ ነገር ያድናል። በላባዎቹ ይጋርዳል፣ በክንፎቹ በታይ ትተማመናለህ ነው የሚለው። በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋ ከቀትር ጋር አትፈራም ይላል። በአጠገብህ ሺህ በቀኝህ 10 ሺህ ይወድቃል። ወገኖቼ የመጀመሪያው ትልቁ መከላከያ የዘላለም ሕይወት የሰጠን ክርስቶስን ማመንና በደሙ መሸፈን ነው። በጸጋ ውስጥ መከለል ነው። በመንፈሱ እሳት መደበቅ ነው። ለዚህ እኮ ነው መናፍስት ያለባቸውን ሰዎች የምናውቀው። አንዳንዴ ሳናቀው እኛ ሳናቃቸው እነሱ ያውቁናል። ፊት ያበራል ወይ ደግሞ ፊት ያስጠላል፣ ከበድከኝ፣ ድምጽ ያስደነግጠኛል ይላሉ። ምን መካበት የለም። አያችሁ፣ ከለላ ውስጥ መሆን አለ፣ ፕሮቴክትድ መሆን አለባችሁ፣ መሸፈን አለባችሁ። የዘላለም ሕይወት ከማግኘት ባሻገር ከማናቸውም አጋንንታዊ አሰራር ሊያስጥለን የሚችል ዘላለም ሕይወት የሰጠን ጌታ አለ። ወደሱ ሽሹ፣ ሩጡ፣ አምልጡ። በመጽሐፍ ቅዱስ የመማፀኛ ከተማ የሚል በአዲስ ኪዳን የክርስቶስን በምሳሌነት ወይ ደግሞ በትንቢትነት ወይ ደግሞ በጥላነት የሚናገርበት አለ። ነፍሰ ገዳይ ኃጢአት የሰራ ከተበቃዩ ለማምለጥ ሮጦ መሸሽ ያለበት፣ ሮጦ ፈጥኖ መሸሽ ያለበት ወደ መማፀኛ ከተማ ነው።
ደግሞ ቅርብ ናቸው። መማፀኛ ከተሞቹ ቅርብ ናቸው። ወደ መማፀኛ ከተሞቹ የሚወስዱት አቅጣጫዎች ግልጽ ናቸው። ወደ ክርስቶስ ለመምጣት ቅርብ ነው፣ ግልጽ ነው። አትዘግይ። ነፃነት ዛሬ ነው። አለበለዚያ ትዳር ከመያዝ ትከለከላለህ። ትዳር ትፈራለህ። ትዳር ትፈሪያለሽ። ሰዎች ወደ አንተ እንዳይመለከቱ ያደርጋል። ሴት ሆነሽ እንደ ወንድ ሰዎች እንዲያዩሽ ያደርጋል። በቃ ወንድ ሆነ ሰዎች እንደ ሴት እንዲያዩ ያደርጋል። ሴቶች አንተ ለትዳር አይፈልጉም። ምክንያቱም አንተን ሲያዩ ሴትነት መንፈስ ያሉ ሌላ እኮ አይደለም፣ በቃ መንፈስ ነው። አንቺን ሲያዩ ወንዶች ለትዳር እንዳይፈልጉሽ ያደርጋል። ባንቺ ውስጥ አጋንንታዊ ውጊያ፣ የወንድ ስፒሪት፣ የወንድ አይነት ይሄ መልክ ለነሱ ያሳያቸዋል። እግዚአብሔር ይረዳናል። በነፃነት እንኖር፣ ነፃነት ሊያወጣል። የዲያብሎስ ሥራ ሊያፈርስ የመጣ ክርስቶስ አለ። ወደ እሱ ቅረቡ። እግዚአብሔር ይባርካችሁ። እንዳልኩት ሰብስክራይብ ማድረግና ሌሎች ማዳረስን አትርሱ። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ቸር ይግጠመን።